እንዳሰበው አይደለም። እሺ ነገር ምን ፋሲል እንዳሰበው አይደለም። በቃ እኔ ጋር ያለው ነገር አንድ ነገር ወይም ቀለበት አስረሻል አላሰርሽ? አስረሻለሁ አይደል? ግን አድርጌው አላውቅም። እኔ ለትዳር እንደማልሆን ነግሬዋለሁ። ቀልድ ነው። እኔ ለትዳር እንደማልሆነው ነግሬዋለሁ። ወይኔ ብሩኬ እንደዚህ አይነት ነገሮች መጀመሪያ ነበር ማሰብ ያለብሽ እና በጣም ብዙ የደበቅሽ ነገር አለ ማለት ነው። እኔ ሲጀመር የደበቅኩ ደግሞ እኔ ጋር ምንም ትርጉም ስለሌለው ነው። ይኸውልህ እኔ ጋር ምንም ትርጉም አልነበረው። የተጫወሽ ገብቶሻል። ያ ነገር እኔ ላይ ያለመረሱ ወንድ ነኝ አይደል? ነግሬዋለሁ። እኔ ወንድ ነኝ እኔ የፈለገ አስረጅ ወንድ ነኝ አይደል? አንተን መጉዳት ስለማልፈልግ ነው። ሲጀመር አንድም ከሱ ጋር መሆን ማልፈልገው። ወደድሽም ጠላሽም ልጁን ይቅርታ ጠይቂ። ብሩኬ ማስጠንቀቂያ ተሰጠው። በጣም ነው የሚያሳዝነው። እንግዲህ ቤተሰቦቼ ሀይሚ እውነት ከሆነ ባለጌነሽ፣ ብሩኬ ንቃ፣ ይሄ ህይወት ነው ተብሏል ባለ ኮሜንቷ ማለት ነው። እንግዲህ ሀይሚዬ ምንም ሳታቅ እንግዲህ 5 ወሬ ነው ቀለበት አስሮልኛል አለች እና ሀይሚዬ ለምንድን ነው አንቺ ፍቅረኛ እያለሽ ሌላ ሁለተኛ ፍቅረኛ ፈልገሽ እንዴት በኒካ እንዲ በቀለበት ላይ ቀለበት አለ እንዴ? ግን ብሩኬ አላረግልሽም እናውቃለን። ግን ይሄ ፕራንክ ነው የሚሆነው ቤተሰቦች። ቡራዬ ግን እንደዚህ ምን አበሳጨው? ምን አስፈራው? ያ ልጅ ደግሞ ህይወታቸውን ሊበጠብጥ እንጂ የመጣው ከእኔ እንደሚመስለኝ ሀይሚዬና ልጁ ተነጋግረው መሰለኝ ማለት ነውና ለምን ይሄንን ያህል መሄድ አስፈለገ እንዴ? ምንድነው ይሄንን ያህል? በቃ ፍቅረኛ ማቾች ከሆናችሁ ፍቅራችሁን አሳዩን። ደግሞ ካልሆናችሁ ደግሞ እንደዚህ እየሰራ ነው ብትሉን ምን አለ? ብዙ ልጆች ሀይሚዬ የተሳደባችሁ ነው። እነሱ ስራ እየሰሩ ነው። ለምን እንደምትሰርባቸው? ሀይሚዬና ቡራዬ መቼም አይጣሉም። ግን ቡራ ፈርቷል። ያው አንድን የሚወደውን ሰው ማጣት ስለማይፈልግ ማለት ነው። ማጣት አይፈልግም። ግን በጣም ብዙ ኮሜንቶችን የታዘብኩት በጣም ነው የምትሰርቧት። ሴት ልጅ ሆናችሁ ሴት ልጅ እንደዚህ አይሰደብም ማለት ነው። ምን አረገቻችሁ? እነሱ ነገ ጧት ይታረቃሉ፣ እናንተ ደግሞ እዳር ትቀራላችሁ። እኔ በጣም ነው ያዘንኩት። አትሳደቡ፣ ስድብ ጥሩ አይደለም። እና በነገራችን ላይ ይሄ ቪዲዮ ትምህርት አለው። ምክንያቱም አንዳንድ ሰዎች ትዳር እያላቸው ትዳር የለንም ለሚሉ፣ አንዳንድ ሰዎች ቀለበት አድርገው ቀለበት አላደረግንም ለሚሉ ሀይሚ ይሄን ትምህርት እያስተላለፈች ነው። ትምህርት አለው። በደንብ አዳምጡት። ሀይሚ የምትሰራውን ቪዲዮ ማለት ነው። እና እነሱ መቼም አይጣሉም፣ ነገ ይታረቃሉ። ግን አንዳንድ ኮሜንቶች መታዘብ ማለት ነው። ብዙ ጊዜ ባለትዳሮች ልጅ እያላቸው ልጅ የለንም እያሉ እየተጀናጀኑ፣ ትዳር እያላቸው ትዳር የለንም እያሉ፣ ፍቅረኛ እያለቻቸው ፍቅረኛ የለንም እያሉ ስንቶች አሉ የሰውን ገንዘብ የሚበሉ በትዳራቸው ላይ የሚቀልዱ ስንት ዝሙት ሰሪዎች አሉ። እና እሷ ይሄንን ለማስተማር የሰራችው ነገር ነው። በጣም ነው ትምህርት ያለው ሀይሚ የምትሰሪበት ቪዲዮ። በዚህ አጋጣሚ ቴንኪው። ለብዙዎቹ ሰዎች ትምህርት አለው። አብሶ ለኢትዮጵያ ሰው ትምህርት አለው። የኢትዮጵያ ሰው ለሚስቱ ታማኝ አይደለም። በቃ ትዳር ውስጥ የሆነ ሸክ ነገር ያለው ነው ሁሉም ሰው ማለት ነው። እና ሀይሚዬ ትምህርት አለው፣ አዳምጡ ትላለሁኝ። በክፉ ነገር አትውሰዱባት። ሀይሚዬን አትስደቧት። ሀይሚዬ ታዳጊ ናት። ከፍ ከፍ በይልን ላለን እንወድሻለን፣ እናከብርሻለን። በሌላ ነገር እንገናኝ። ሰላም ሁኑ።